I'm sorry, what? ካንቺ በላይ ስለሚያስብ What? ካንቺ በላይ ስለሚያስብ ምንድነው ያልከኝ? ካንቺ በላይ ስለሚያስብ ካንቺ በላይ ስለሚያስብ? How do you know? ይሄ ኢንተርቪው ስቶሪ ሼር ማድረግ ምናምን አይደለም፣ ሂሚሊየሽን ነው። Hey guys, እንዴት ናችሁ? ዛሬ እኔ እንግዲህ በጣም ዩቲዩብ የምከታተል ሰው ነኝና የቤት ስራዬን ስሰራ ስንቀሳቀስ ምናምን ዩቲዩብ የምወዳቸው አሪፍ ዩቲዩብ ቻናሎች አሉ። you know በቃ እንደነ ዶንኪ ቲዩብ አንደኛ my favorite፣ እዮሃ ሚዲያ፣ ማን ያዘዋል እሸቱ፣ እግረኛው ሚዲያ፣ ብዙ ናቸው ዝርዝር አልጨርሳቸውም። ከዛ ምናወቃቸው እነ ኢቢኤስ እና አባይ ቲቪ ሁሉም እነ ቻናል ዋን አሁን ደግሞ የመጣ ነው እነሱን ሁላ አያለሁኝ። ሰይፉ ሾው ማይ ቤስት በቃ በጣም ኢንተርቴይን የሚያደርገኝ ሾው አንደኛ። ግን ጋይስ ወይኔ በጣም ነው የምወዳቸው፣ በቃ ፌቨሪቴ የሆኑ ናቸው እነዚህ ሁላ የገለጽኩላችሁና አንደኛ ግን በቃ በጣም የምወደው ፕሮግራሙን ሆኖ ግን ብዙ እይታና ብዙ ሰብስክሪፕሽን ስለሌለው በጣም የሚደብረኝ ደጃፍ። ማይ ጋድ ስለ ደጃፍ ሌላ ቪዲዮ ሰራለሁኝ ጋይስ። እና እነዚህ በጣም የምወዳቸው ዩቲዩብ ቻናሎች ናቸው፣ ያልጠራኋቸውም ይኖራሉ ፎር ሹር። እና አያለሁና እዚህ ሚዲያ ላይ መጥተው እንግዲህ ስቶሪያቸውን ሼር ለሚያደርጉ ሰዎች እኔ በጣም ሪስፔክት እና ምስጋና ማቅረብ ፈልጋለሁ። ቢኮዝ ኢት ቴክስ በጣም a lot of courage እና ኮንፊደንስ እዚህ ጋር መጥቶ ራስን ገመናን ህይወትን ለሰው ስጥት ማድረግ እንደዚህ በጣም courage እና ኮንፊደንስ የሚጠይቅ ነገር ነው። ቢኮዝ ከዛ በኋላ አይተናል እንግዲህ እኛ በጣም ጀጅመንታል የሆነን ማህበረሰብ ነን አበሻ ኢትዮጵያውያን ኢንክሉዲንግ ሚ በጣም ነው ጀጅ የምናደርገውና ከዛ በኋላ በህይወት ላይ የሚያመጣው እንትን ቀላል አይደለም። እሱ ኮንፊደንስ ይጠይቃል። በጣም ቴንክፉል መሆነው ግን ምንድነው ስቶሪዎችን ሼር መደረግ አለባቸው ብዬ ነው ማምነው። ጀስት በጣም አርት እንደሚመስጠው ሰው ሶሻል ሚዲያ እንደሚከታተልና እንደዚሁም ደግሞ ፕሮግራም እየሰራ ኢንቮልቭ እያደረገ እንዳለች ሴት እኔ በጣም ነው የማምንበት። ቢካዝ እኛ ሀገር ሁሌም እስከዛሬ በነበረን ባህል ልማድ ምናምን ጥሩ ነገር ነው ለሰው የሚታየው ይሄ ከውጭ የሚታይና ያለፍንበት ቻሌንጅ የገጠመንን የህይወት ችግሮች ስትራግሎች ምናምን ሼር አናደርግም። እና የሆነ ሲሆን ነገር ሲገጥመው ማንጋ ማውራት እንዳለበት አያውቅም። በቃ መከራችንን ችግራችንን ህመማችንን ድብቅ እፍን ማድረግ የምንወድ አይነት ማህበረሰቦች ነን ሲሪየስሊ። እና እኔ አልወደድኩትም። እኔ ከ3 4 ዓመት በፊት በህይወቴ በጣም ከባድ የሚባል ሀዘን ገጥሞኝ ነበር እና እዚሁ ማህበረሰብ ውስጥ አይደል ያደግኩት። ኦፕን አፕ ማድረግ ከብዶኝ ነበረ። ከሰው ጋር ሼር ማድረግ ያንን ነገር እየተሰማኝ ያለውን ህመም ፔን ከማንም ጋር አውርቼ መግባባት እንደማልችል ኦልሬዲ ውስጥ ስላመን ያለን ማህበረሰባችን እንደዛ ስለሆነ በጣም ከብዶኝ ነበር ጋይስ። እግዚአብሔርን የሚሄድበት ጨንቆኝ ነበርና ስለገጠመኝ ነገር በቂ ግንዛቤው አልነበረኝም። አይምሮዬ በጣም ብዙ አይነት ጥያቄ ነበር የሚጠይቀኝና በጣም የሚያስጠላ ዲፕሬሽን ውስጥ ሀዘን ውስጥ ገብቼ ነበርና ያኔ ስለ ነገሩ እስኪ ልወቅ ብዬ ዩቲዩብ ላይ ገብቼ ሳይ እግዚአብሔር ይመስገን በእኛ ሀገር ማህበረሰብም ባይሆን በሌላ ዓለም እንደኔ አይነት ችግር የገጠማት ሴት ስቶሪዋን ሼር አድርጋ አየሁኝና I feel like it's not just me የሚል አይነት ሪሊፍ this thing happen around the world and it's not just me የሆነ ፔኒን ሼር የሚያደርገኝ ሰው ያገኘው መሰለኝ። እኔ እዚህ ኢትዮጵያ ውስጥ አዲስ አበባ ነው የምኖረው፣ ያቺ ሴት አሜሪካ ነው የምትኖረውና ዲፈረንት ፒፕል ዲፈረንት ባክግራውንድ ዲፈረንት ስቶሪ ነው ያለን፣ ግን ሳምሃው አንድ የሚያደርገን ነገር አንድ ነገር ገጥሞን ነበረ በጣም ሲሚላር። እሷን አግኝቼ አላወራኋትም፣ ግን ስቶሪዋን ሼር አድርጋ ሚሊየንስ ነው ሰው ያየውና እንዴት ግሬትፉል እንደሆንኩኝ እንዴት ደስ እንዳለኝ በቃ አያምናታለሁ የሚለው ነገርና አይ አፕሪሺየት ኢት። የሆነ ሰው መጥቶ የገጠመውን ፈተና የገጠመውን ችግር ህመም በቃ ይሄ በተለይ ኢሞሽናል የሆነ ነገር ስሜት ጋር የአእምሮ ጤና ጋር ምናምን የተያያዘ ነገር ሲሆን እኔ በጣም ነው ደስ የሚለኝ። ቢካዝ ለሌላው ሰው ትምህርት ይሆናል። በዛ ውስጥ እያለፈ ላለ ሰው አንተ ብቻ አይደለም these things happened in life ምንም ነገር ሀፕን ይሆናልና የሆነ የሚያጽናናው ሰው አለ። ሲሚላሪቲ የገጠመው ሰው ላልገጠመው ሰው ትምህርት ይሆናል። በጣም በቃ ሼር መደራረግ አለብን ብዬ ነው የማስበውና በጣም ቴንክፉል ነኝ ግሬትፉል ነኝ። እየመጣችሁ ስቶሪያችሁን ሼር የምታደርጉ ሰዎች የእውነት በጣም ምስጋና ይገባችኋል። እነዚህን ስቶሪ ደግሞ ሼር እንዲያደርጉ
ሶሻል ሚዲያ ላይ ዩቲዩብ ላይ ቲክቶክ ላይ የተለያዩ ፕላትፎርሞች ላይ ጠያቂ ሆናችሁ ስቶሪውን ላይክ ጠይቃችሁ በደንብ አድርጋችሁ ለኛ የምታደርሱ ቻናሎችን በጣም ነው ምስጋና የሚገባችሁ። እኔ በጣም ቴንክፉል ነኝ። ነገር ግን አንዳንዴ በጣም ከመወዳቸው ከማደንቃቸው እነዚህ ቻናሎች ውስጥ ራሱ አይ ፊል ላይክ ሞስት ኦፍ ዘ ታይም ሴቶች ላይ አንዳንድ ጊዜ የማይባሉ ነገሮች በቃ ሎድ ነገር ያለሁኝ ላይክ እንደ ማህበረሰብ አይ ቲንክ ኢንተርናሽናል ነገር ነው፣ ግን ደግሞ እኛ ጋር ይጎላል መሰል ገና ስለሆነ ነው መሰል እዛ ቦታ ስላልደረስን ነው መሰል ሴት ልጅ ሁልጊዜም በጣም የበዛ ትዕግስት እንዲኖራት የሆነ ነገርን ቶለሬት አድርጋ እንድታሳልፍ በቃ ሴት ልጅ ልትኖር ሳይሆን ልታኗኑር የመጣች አይነት በቃ በዚህም በዛ ምን በጣም ፊል አደርጋለሁ። ጥያቄዎች ሲጠየቁ ምናምን ይሄንን ለምን አልቻልሽም ነበር? ይሄንን ጋይስ ኤቭሪባዲ የራሱ የሆነ አቅም አለው። መልካችን፣ ቀለማችን፣ ባክግራውንዳችን ምናምን ብዙ ነገራችን እንደሚለያየው የሰው አይምሮ፣ የሰው ትከሻ፣ የሰው ልብ የሚችለው ሊሚት አለ። የሆነ ሰው በጣም መቻል ይችላል፣ የሆነ ሰው በጣም መቻል አይችልም። በቃ የሆነ ሰው ኖ ዲስ ኢዝ ዘ ላይን የሚለው ለሆነ ሰው ደግሞ ኖ ዲስ ኢዝ ሲምፕል እንደ የእንትናችን ይለያያል። ሶ ያ ሰው ስላልቻለ ነው እዛ ዲሲሽን ላይ ያ ሰው ስላልቻለ ነው ያ ነገር ወይ ደግሞ እዛ እንትን ላይ ስላልደረሰ ነው። እና ፑሽ የማድረግ ሴቶችን ላይ በጣም ሎድ የማብዛት ነገር ያለው ሴት ስለሆንኩ ደግሞ ሞር ይሰማኛል እና እሱ በጣም ኦፌንድ ያደርገኛል። ግን የአሁኑ ከፋ ጋይስ። ዛሬ ያየሁት ቪዲዮ እንዴት የእውነት በጣም ነው ያናደደኝ። በጣም በቃ ይህን ቪዲዮ ለመስራት የወሰንኩት ይህን ዩቲዩብ ቻናል እኔ አይቼው አላቅም። እናት ቲቪ ነው የሚለው የውና አይ ቲንክ ብዙ አይታችሁታል። ለዚህ ስቶሪም አዲስ አይደለንም። ከዚህ በፊት ምን ላይ እንደሆነ ባላቅም የሆነ ሰዓት ላይ ሶሻል ሚዲያ ላይ መነጋገሪያ የነበረ ስቶሪ ነው። እቺ ሶስና የምትባል ሴት የምንወደው የምናደንቀው ጋዜጠኛና ድምፃዊ በጎ ስራዎች ላይ የሚሳተፈው ጆሲ ኢን ዘ ሃውስ ዮሴፍ ገብሬ የልጅ አባት ነው ብላ የሆነ ስቶሪ ሼር አድርጋ በጣም መነጋገሪያ ሆኖ ነበረ። ትንሽ ቆየት ብለዋል። እሷ እንግዲህ ታሪኳ ልታጋራ እዚህ ሚዲያ ላይ ቀርባ ነበረ። ጋይስ እውነት እዩት፣ ትንሽ ቀንጨብ አድርጋችሁ እዩት። ደስተኛ ሆኖ ባየው ደስ ይለኛል። ደስተኛ አለመሆኑን ስላየሁት ነው። በጣም ተጽዕኖ ተደርጎበት ነው ያየሁት። ምክንያቱም ያኔ እንዳልኩ ሶሻል ወርከሮቹ የስነ ልቦና የሚያዩ ቢሆኑ ኖሮ ልጄን ያዩት ነበረ። የሆነ ተሞልቶ የመጣ ልጅ ነው የነበረው። የሆነ እንደዚህ በል ምናምን ተብሎ ነው የመጣው እና በምንድን ነው ሲያጠኑት ብዬ ግራ የገባኝ ለዛ ነው። በጣም ተጽዕኖ አንዷ እንዲያውም በጣም ጥሩ ሴት ነች። ከሁለቱ አንዷ ልጁ ላይ በጣም ተጽዕኖ ተደርጎበታል አለችኝ። አዎ ተጽዕኖ ተደርጎበታል። ፈልጎ አይደለም የሄደው። ፖሊሶቹ ሲወስዱት ከዚህ ከቤት መጥተው ሲያለቀስ ነው የወሰዱት። አልሄድም እያለ እና ይሄ እረፍት ደስታኝም ይሄ ነው እንጂ ደስተኛ ሆኖ ከአባቴ ጋር ነው መኖር እውነት በእግዚአብሔር ፊት ነው ደስ ነው የሚለኝ። በቃ ይሄን የምጠላ እናት አይደለሁም። አባት ያለ ታስቀር እናት አይደለሁም። ግን የእሱ ፍላጎት ነው የማየው። አለመፈለጉ ነው እየረበሸኝ ያለው እንጂ ቢፈልግ አልኩ እኮ አይደለም። ጆሲን የመሰለ አባት በጣም ልጁን የሚወድ አባት ነው። ባይዘው ፈለገ እሱ መጥፎ ነገር ይሁን ይሄ ነገር አልፈዋል አይደለ? ተከስሻለሁ ብዙ ነገር ብሎኛል። ግን ይሄ ነገር ልፍቅ አልፈልግም። በጣም ነው ልጁን የሚወደው። ደስ ነው የሚለኝ እንደዛ በመሆኑ። ስለዚህ አሁን የምፈልገው የልጄን ፍላጎት ነው። በቃ እዚህ ላይ እሱ እንደዚህ ነው እዚህ ምናምን አይደለም። ልጄ የምፈለጉና ስቲል ውስጥ እየረበሽኝ ያለው እና እንዳየሁት በቃ አይፈልግም። በቃ እናቴ አልፈልግም ብሎ እንደዚህ የያዘኝ ነገር እንዴት ነው ከውስጤ ሊወጣ የሚችለው? አለመፈለጉን ነው እየረበሽኝ ያለው እና ምንም ጥያቄ የለውም። ከኔ ጋር ቢሆን ደስ የሚለኝ አብሮኝ ሆኖ ጥሩ ኢንተርናሽናል ስኩል ቆንጆ ነው ይማር። አልጠላም እኔ መማሩን። ምክንያቱም ከአሁን በፊት ትምህርት ቤት ሌጋ እያለ በጣም ያስቀረው ነበረ እየወሰደው። በመጥፎ አይደለም ስለሚናፍቀው ነው ስለሚወደው ስለሚናፍቀው ብዬ ማለት የምፈልገው እና ከትምህርቱ በጣም ይቀር ነበረ። 2 ሳምንት 3 ሳምንት ይቀራል እና ከትምህርት ቤት ሁሌ መልዕክት ይመጣልኛል። ማሚያ ብረው ስለምትማር ሰው በጣም ጎበዝ ተማሪ ነች። በጣም አንድ የሚማሩት እና እንግዲህ አንድ እናት ይገናኛሉ ማለት ነው። ኮርስ አንድ የወጣ ነው የሚገቡት እና በጣም አንድ እናት ስትሆን እንግዲህ አንዷ ጎበዝ ሆነህ ለአንዱ እንትን አትችልም እና በየ2 ሳምንቱ ስለሚቀር ዊኬንድ ሄዶ ከእሱ ጋር ትምህርቱ ላይ በጣም ወደኋላ ይቀራል። አንድ ቀን እንኳን ከቀረህ እንዴት ነው ልጅ ነው ያልፈዋል። እና ይሄ ነገር ሁሌ በቃ ተው የምትለውን ሰው አባት አይደለም። አሁን ለጆሲ ተፈንጥቆ ያስቀረው ነው ምናምን ብለህ የምትለው አይነት ሰው አይደለም። ኦኬ ከአንቺ በላይ ስለሚያስብ
ስለሚያስብም ኦልሬዲ በቃ ፊደል የቆጠርክ ሰው ከሆንክ ይሄን ከአንድ ቀን ትምህርት ካለፈብህ ልጅህ ምን ያህል ሊጎዳ እንደሚችል ማሰብ አቅትህም። የሚነገረውም ሰው ብዬ አላምንም ያኔና አልናገርም። እኔ ላይክ ተጀምሮ እስከሚጨረስ ነው የምላችሁ። እግዚአብሔርን ተጀምሮ እስከሚጨረስ ድረስ ከአስተያየቱ ነው የሚጀምረው። ጆርናሊዝም በጣም ትልቅ ሙያ ነው። ኢንተርቪው ማድረግ ሰውን ሚዲያ በራሱ የራሱ የሆነ ኢቲክስ አለው። እንኳንስ ሚዲያ ላይ እንኳንስ ቲቪ ዩቲዩብ ቻናል ላይ ብዙ ሰው በመቶ ሺህ በሚሊዮን የሚቆጠር እይታ ያለበት ቀርቶ እንዴት ነው ብቻችንን ስንሆንና ከሆነ ሰው ጋር ስንሆን እንኳን የሆነ ፊልተር አለን አይደለ? ባህሪያችን ዲስፕሌይ የምናደርገው እንዲህ አይባል የምንለው ነገር አለ። ሰው ጋር ስንቀላቀል አውትሳይድ የሆነ ሰውና ፋሚሊ ጋር ሲሆን ጓደኛ ጋር ሲሆን ብቻችን ስንሆን ኢት ዲፔንድስ አለ ምናወጣው ቃላት ምንጠይቅበት መንገድ ምናምን እንግዲህ ምን ሊሆን እንደሚችል እኔ ላይክ ማብራራት አልችልም። ይታወቃል ጋይስ። ተጀምሮ እስከሚጨረስ ኢንተርቪው እኔ በቃ አላመንኩም። is he saying this and that እያልኩ ነው የሰማሁት። እና እኔ ብቻ አይደለሁም። ገብታችሁ እዩ፣ ኮሜንቶቹን እዩ ጋይስ፣ ኮሜንቶቹን እዩ። እኔ የመጨረሻ በቃኝ ያልኩት ጨርሻ አይቼዋለሁ። ሁለት ፓርት ነው፣ ሁለቱንም ፓርት ጨርሻ አይቼዋለሁ። ግን ስሙት እዚህ ጋር ምን እንደሚል። አንድ እናት ብትሆን እንግዲህ ለአንዷ ጎበዝ ሆነህ ለአንዱ እንትን አትችልም። እና በየሁለት ሳምንቱ ስለሚቀር ዊኬንድ ሄዶ ከሱ ጋር ትምህርቱ ላይ በጣም ወደኋላ ይቀራል። አንድ ቀን እንኳን ከቀረህ እንዴት ነው ልጅ ነው ያልፈዋል። እና ይሄ ነገር ሁሌ በቃ ተው የምትለውም ሰው አባት አይደለም። አሁን ለጆሲ ከትምህርት እኮ ያስቀረኸው ነው ምናምን ብለህ የምትነው አይነት ሰው አይደለም። ኦኬ ከአንቺ በላይ ስለሚያስብም ኦልሬዲ በቃ ፊደል የቆጠርክ ሰው ከሆንክ ይሄን ከአንድ ቀን ትምህርት ካለፈብህ ልጅህ ምን ያህል ሊጎዳ እንደሚችል ማሰብ አቅትህም። በስመ አብ ላይክ ሊትራሊ እንደዚህ ይባላል። ከአንቺ በላይ ስለሚያስብ ዋት ላይክ ጋዜጠኛ ነው። እቺ ልጅ ስቶሪዋን ሼር እያደረገች ነው። ጥያቄ መጠየቅ በቃ ጨርሷል። ከአንቺ በላይ ያስባል። አንቺ አስተሳሰብሽ ከሱ በታች ነው። ወይም ደግሞ ለልጁ እቺ ሴት እንግዲህ እናት ናት። እኔ አባት ነው ሞር የሚያስበው እናት ነው በጣም ታስበው። እሱ ነገር ውስጥ መግባት አልፈልግም ይባላል እንደዚህ። እኔ ጆሲ ራሱ መጥቶ ቢያወራት ቢጠይቃት አይ እኔ ከአንቺ በላይ ስለማስብ አይላትም። እርግጠኛ ነኝ አይላትም። አይባልም። እኔ ከሆነ ሰው ጋር እዚህ ጋር የሆነ ዲቤት ነገር እንኳን ቢዝ ፋክቶቹ ምናምን አስቀምጣለሁ እንጂ አይ እኔ ካንተ በላይ ስለማስብ ነው እኔ ካንቺ በላይ ነው የማስበው አይባልም ጋይስ። በቃ ሊትራሊ እንደዚህ ነው ያላት፣ ካንቺ በላይ ስለሚያስብ። እኔ ትዕግስቷን አለማድነቅ አልችልም። ቀጠለች በቃ ስቶሪዋን። ካንቺ በላይ ስለሚያስብም ኦልሬዲ በቃ ፊደል የቆጠርክ ሰው ከሆንክ ይሄን ከአንድ ቀን ትምህርት ካለፈብህ ልጅህ ምን ያህል ሊጎዳ እንደሚችል ማሰብ አቅትህም። እኔ ብሆን አም ሶሪ ዋት ምንድን ነው ያልከኝ? ካንቺ በላይ ስለሚያስብ how do you know like አይኪዋቸው ምናምን ተለክቶ ተነግሯል። የሷ የማሰብ መጠንና ምናምን እሱ ከሷ በላይ ያስባል። like what በቃ ይሄ the last ከዚህ በላይ ምንም ነገር ቢላ ሰርፕራይዝ አልሆነም። ከዚህ በፊት ያላት ብዙ ነገሮች አሉ እኮ እየገቡ። ከዛ you guys ኮሜንት ውስጥ ገባሁኝ። በቃ እኔ አይወስ በጣም ተናድጄ ነበረ። ምን አይነት ኤቲክስ ነው ይሄ? ሚዲያ ላይ ነው የሚቀርበውና ይሄ ሰው ሆስት ሆኖ ጠያቂ ሆኖ ነው የቀረበው። እንግዲህ ምንድነው ብዬ ገባሁኝ። ኮሜንት ጋይስ ገብታችሁ ኮሜንቱን አንብቡት። እውነት በጣም ማአት ሰው ማለት ነው። ጠያቂው ለጆሲ ሳይድ አድርጎ ነው ማአት ሰው ነው ያለው። እዩት እየገባችሁ። እግዚአብሔርን ፍራ ጋዜጠኛው የካደው ልጅ አለ ይጣራልን። ምን አንዳንዶቹ ማለት ራሱ this host is he doesn't show any empathy። በቃ ጠያቂው ግን የጆሲ ነው ወይ? ላይክ ማአት ኮሜንት። ጋዜጠኛው በሰላም ነው ጥያቄ። ጋዜጠኛው ግን
ማለት የተሰጠ የኮሜንት ማአት እዩት ጋይስ እግዚአብሔርን እኔ በቃ I don't have to read all ተመልካቹ እንዳለ ነው የወረደበት እንዳለ because yeah of course እኛ ሀገር audience like ዝም ብሎ የሚሰማ audience አይደለም ያቃል የሚደረግ የማይደረግ ምናምንና like ምንድነው እየሆነን ያለ ነው I am so offended በቃ እንደ ሴት እንደ ሰው እንደ ኢትዮጵያዊት ለሚዲያው ቅርብ እንደሆነ ሰው በጣም ነው offended የሆንኩት እሷ እስከ መጨረሻው በስነ ስርዓት አውርታ እኔ አሁን ከጀርባ ስላለው ስቶሪ እሷ ትክክልና ጆሲ አላቅም አስተያየት መስጠት እንትኑም የለኝም ግን የሆነ ሰው ስቶሪውን ሼር ሊያደርግ ሚዲያ ላይ መጥቶ በዚህ ደረጃ humiliated መደረግ አለበት ወይ no not really የለበትም በጣም ይሄ ሙያዊ ኤቲክስ የጎደለው ነው ሞራል የሚባል ነገር ስርዓት የሚባል ነገር ፊልተር የሚባል ነገር በቃ ሳይድ ያደረገ በጣም ይሄ ኢንተርቪው ስቶሪ ሼር ማድረግ ምናምን አይደለም humiliation ነው እሷ ጨርሳ አመሰግናለሁ ይሄን ድል ስለሰጠኝ ምናምን ብላ በጨዋ ደንብ ሄደች እሷን ላይክ አለማድነቅ አልችልም በጣም አሜዚንግ የሚገርም ትዕግስት የመጣችበትን የምታቅ ይሄ እንዳልኳችሁ ጀርባ ስላለው ስቶሪ ምናምን አስተያየት ልሰጥ አልመጣሁም የዛኛውን ሳይድ ስቶሪ አልሰማሁም ትክክል ነው አይደለም ስለሱ አይደለም በቃ ስቶሪዋን ሼር ልታረግ የሆነ ሚዲያ ላይ እንደመጣችና የሷንና የሱን ኢንተራክሽን ያየሁትና ገብታችሁ እዩት ኢንተርቪውንና ኮሜንቶቹንም እዩ ላይክ unsubscribe እናርግ ፕሊዝ የሚሉ ብዙ ሰዎች ነው ያሉት በጣም ብዙ አይነት አስተያየትን ስንሰጥ በዚህ አጋጣሚ ላይክ ኤቲክስ ባለው መልኩ ስርዓት ባለው ግብረገብ በሆነ መልኩ ቢሆን ጥሩ ነው ትክክል አይደለም ጋዜጠኛው ምናምን ቢባል ጥሩ ነው ይስድቡ ምናምን ብዙ አፕሪሺየት የሚደረግ ነገር አይደለም ትክክለኛ ነገር አይደለም ግን እንዳለ ኦዲየንሱ የሰጠው እንዳለ ኔጌቲቭ ኮሜንት በጣም ሰው እንዴት እንደተናደደና አፍተር ኦል ሚዲያ ሲሆን ሰውን ነው ሰርቭ የሚያደርገው አይደለ አንንም ሰው እንግዲህ እያወቀ በድፍረት ሳያቅ ደግሞ በስህተት እንዲያነስተቶችን ሊሰራ ይችላል ግን የዚህን ሁሉ ሰው አስተያየት ተመልክቶ ደግሞ ማስተካከያና ማስተባበያ ወይንም ይቅርታ መጠየቅ ተገቢ ነው ብዬ ነው ማስበው ምን ታስባላችሁ